በሌላ መረጃ አሜሪካ በኢትዮጵያ ሰላምን በማደፍረስ ተግባር ተሳትፈዋል ባለቻቸው የቀድሞ የህወሓት ጽንፈኛ አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሏን አስታውቃለች። የአሜሪካ የውጭ ጉዳይ መስሪያ ቤት ጉዳዩን አስመልክቶ ባወጣው መግለጫ እንደገለጸው የቪዛ እገዳ የተጣለው የፕሪቶሪያውን የሰላም ስምምነት በመጣስ በተሳተፉ አክራሪ የህወሓት አባላትና የቅርብ ቤተሰቦቻቸው ላይ ነው። በዚህም የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢሚግሬሽንና ዜግነት ህግ በተሰጣቸው ስልጣን በቀድሞ አክራሪ የህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣላቸው ተመላክቷል። የቪዛ እገዳው በትግራይ ክልል ያለውን ቀውስ ለመፍታት የሚደረገውን ጥረት በማደናቀፍ ኃላፊነት ያለባቸው ወይም በዚህ ድርጊት ተባባሪ የሆኑ ግለሰቦችን ኢላማ ያደረገም ነው። አሜሪካ በሰላምና በክብር መኖር ከሚሹ የትግራይ ህዝብን ጨምሮ ከመላው የኢትዮጵያ ህዝብ ጎን መቆሟን እንደምትቀጥልም መግለጫው አጽንኦት ሰጥቷል። አሜሪካ የቀድሞ የህወሓት ኃላፊዎችና በክልሉ ሰላምና መረጋጋት አደጋ የሚፈጥሩ ሌሎች ግለሰቦችን ለህግ ተጠያቂ ለማድረግ የምታደርገውን ጥረት አጠናክራ እንደምትቀጥልም አረጋግጣለች። ዘገባው የፋና ዲጂታል ነው።